አርእስተ ዜና የአዲስ አበባ ፖሊስ የቅሚያ ወንጀል የፈጸሙ አካላትን በቁጥጥር ስር አዋልኩ አለ። አፍሪካውያን በሶማሊያ ዘላቂ ሰላምና መረጋጋት እንዲሰፍን በጋራ ሊቆሙ ይገባል ተባለ። በታይላንድ ባህር ላይ በተከሰከሰ መለስተኛ አውሮፕላን የስድስት ፖሊሶች ሕይወት ማለፉ ተሰማ። ሩሲያና ዩክሬን ስምምነት ላይ ለመድረስ መቃረባቸውን ትራምፕ ተናገሩ። ሶስተኛው ዙር የአሜሪካ ኢራን የኒውክሌር ውይይት ዛሬ በኦማን ይጀምራል። በሳይንስና ፈጠራ ኢትዮጵያ ተጽዕኖ ፈጣሪ እንድትሆን የሚያስችል ትውልድ እየተፈጠረ ነው ተባለ። በፈጠራ ስራ የተካኑ ትጉ ትውልድ ለሀገር ብልጽግና በሚል መሪ ቃል ላለፉት 3 ቀናት ሲካሄድ የቆየው 10ኛው የሳይንስና ፈጠራ ስራ ኤግዚቢሽን የመዝጊያ ፕሮግራም ተካሂዷል። የአዲስ አበባ ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ ኤግዚቢሽኑ ተማሪዎችና መምህራን የፈጠራ ዕውቀት ያገኙበት በሳይንስና ፈጠራ ኢትዮጵያን ተጽዕኖ ፈጣሪ እንድትሆን የሚያስችል ትውልድ እየተፈጠረ ነው ሲሉ ገልጸዋል። ኢትዮጵያ በሁሉም ዘርፍ ተወዳዳሪ እንድትሆን ለሳይንስና ፈጠራ ስራዎች ትኩረት መስጠት ይገባል። የተማሪዎችን አቅም ማሳደግና ምቹ የሥራ ቦታ መፍጠር አስፈላጊ ነው ብለዋል። ተማሪዎችና መምህራን ወደ ተግባር የሚቀየሩ የፈጠራ ስራዎችን አቅርበዋል ያሉት የቢሮ ኃላፊው የወጣቶችን የፈጠራ ስራ ለማስፋት አስፈላጊ እገዛዎች እንደሚደረጉ ገልጸዋል። በአዲስ አበባ ምክር ቤት የሴቶች ህፃናትና ማህበራዊ ጉዳይ ቋሚ ኮሚቴ ሰብሳቢ ዘይነባ ሽኩር በበኩላቸው እንዳሉት የሳይንስና ፈጠራ ስራ ኤግዚቢሽኑ ኢትዮጵያ በሳይንስ ዘርፍ የያዘችውን እቅድ ለማሳካት ይረዳል። ተማሪዎችን መርዳት የባለድርሻ አካላት እገዛ እንደሚያስፈልግ ገልጸዋል። መረጃው የኢትዮጵያ ፕሬስ ድርጅት ነው። የአዲስ አበባ ፖሊስ የቅሚያ ወንጀል የፈጸሙ አካላትን በቁጥጥር ስር በመዋል ምርመራ እያደረገ መሆኑን ገለጸ። የአዲስ አበባ ፖሊስ በተቀናጀ መልኩ ባደረገው ዘመቻ በርካታ የቅሚያ ወንጀል የፈጸሙ አካላትን በቁጥጥር ስር በመዋል ምርመራ አድርጓል። ፖሊስ ይዞ ምርመራ ያደረገባቸው የዝርፊያ ወንጀል የፈጸሙ ብቻ ሳይሆኑ የሌቦች ተባባሪ የሆኑትንም ጭምር ነው። በዚህም መሰረት ፖሊስ ባለፉት 9 ወራት ሰዎች ራሳቸውን ለመከላከል በማይችሉበት ደረጃ አፍነው ዝርፊያ የፈጸሙ 34 ተጠርጣሪዎችና ንብረቶችን ሲገዙ የነበሩ 8 ተቀባዮቻቸውን በቁጥጥር ስር አውሎ ምርመራ አጠናቅሮባቸዋል። ይህን ዘራፊዎቹ ራሳቸው ቃላቸውን በሰጡበት ጊዜ ያረጋገጡ መሆኑን የፖሊስ ማስረጃ ያሳያል። የአዲስ አበባ ፖሊስ የወንጀልና ትራፊክ አደጋ ምርመራ ምክትል ጠቅላይ መምሪያ አዛዥ ምክትል ኮሚሽነር ሐሰን ነጋሽ ዘራፊዎቹ እንዴት ተደራጅተው ሰዎች እንደሚቀሙ ይናገራሉ። ምክትል ኮሚሽነር እንዳሉት እነዚህ ዘራፊዎች መሳሪያና ተሽከርካሪን በመጠቀም እንዲሁም አልፎ አልፎ ያለ ተሽከርካሪ የተንቀሳቀሱ በቡድን ሰዎች ራሳቸውን እንዲስቱ ካደረጉ በኋላ የሚፈልጉትን ዘርፈው ከአካባቢው ይሰወራሉ ብለዋል። ሌላው የዝርፊያቸው ስልት የአዲስ አበባና የፌደራል ፖሊስ በመምሰል የሚፈጸም እንደሆነ የሚናገሩት ምክትል ኮሚሽነር ሐሰን የጸጥታ አካላቱን የደንብ ልብስ በመልበስና መታወቂያቸውን በመጠቀም የባለ ሀብቶቹን ቤቶች እየመረጡ ለፍተሻ ተልከው እንዳይሄዱ በማስበሰል በመግባት የሚፈልጉትን ዘርፈው ይሰወራሉ ብለዋል። እንዲህ አይነት የተደራጀ የዝርፊያ ስልት የመጀመሪያው ምልክት የታየው በቦሌ ክፍለ ከተማ እንደሆነ የሚጠቅሰው የአዲስ አበባ ፖሊስ ክትትሉ ሲቀጥል በሁሉም የከተማው አካባቢዎች ተመሳሳይ ድርጊቶች እንደሚፈጸም እንደተደረሰበት ያወሳል። የቦሌ ክፍለ ከተማ ፖሊስ መምሪያ ረዳት ኃላፊ ኮሚሽነር አድማሱ ኢፋ እንደተናገሩት ከህብረተሰቡ የሚገኙ ጥቆማዎችን በመጠቀም የወንጀለኞቹን ማንነትና የት እንደሚገኙ ሊደረስበት ችሏል። ተበዳዮችም ዘራፊዎቹ በፈርጣማ ክንዳቸው እንደሚይዟቸውና ራሳቸውን ለመከላከል እንዳይችሉ አድርገው ጥቃት እንደሚሰነዝሩ ገልጸው ምንም ጥንቃቄ ቢያደርጉ እንኳን ከነሱ ማምለጥ እንዳልቻሉ ይጠቅሳሉ። ተበዳዮቹ እንደሚሉት ክስተቱ ከተፈጸመባቸው በኋላ ራሳቸውን ስተው ምን እንደተፈጸመባቸው እንኳን የሚያውቁት ሰዎች መተው ከቀሰቀሷቸው በኋላ ነው። ዘራፊዎቹ የተደራጀ አካሄድና ዱካ የማጥፋት
የፖሊስ ጥርጣሬን የማጥፋት እንዲሁም ፖሊስ ለመያዝ ከፍተኛ መስዋዕትነት እየከፈለ እንደሚገኝ ገልጸዋል። ከነዚህ ዘራፊዎች መካከል የቁስ ዝርፊያ ከመፈጸም ባለፈ የሀገርን ደህንነት አደጋ ላይ ለመጣል የሚንቀሳቀሱ እንደሚገኙበት ምክትል ኮሚሽነሩ ሐሰን ተናግረዋል። በመካከላቸው ሀገርን ሲያውኩ ከነበሩ ወገኖች ጋር የጸጥታ አካላትን ሲያጠቁ የነበሩ እንዳሉበት የጠቀሱት ምክትል ኮሚሽነር ሐሰን ነጋሽ ከዚህ በኋላ በከፍተኛ ደረጃ ስጋት በማይሆኑበት ደረጃ ከያሉበት ከተያዙ በኋላ በቂ ፍርድ የሚያገኙበት ማስረጃ መደራጀቱን ገልጸዋል። ይህ በአዲስ አበባ ፖሊስ የተገኘ ውጤት ማንንም ሰው ከህግ በላይ እንደማይሆንና ወንጀል ሰርቶ ተሰውሮ መቅረት እንደማይቻል ማሳያ እንደሆነ ኃላፊዎቹ ተናግረዋል። መረጃው የኢቢሲ አፍሪካውያን በሶማሊያ ዘላቂ ሰላምና መረጋጋት እንዲሰፍን በጋራ ሊቆሙ ይገባል ተባለ። አፍሪካውያን በሶማሊያ ዘላቂ ሰላምና መረጋጋት እንዲሰፍን የጋራ ድጋፍ እንዲያደርጉ የኢፌዴሪ መከላከያ ሚኒስትር ኢንጂነር አይሻ መሐመድ ጥሪ አቅርበዋል። በአፍሪካ ህብረት የድጋፍና የማረጋጋት ተልእኮ በሶማሊያ ሚሶም ስር ወታደሮች ያዋጡ ሀገራት አስቸኳይ የመሪዎች የጋራ ጉባኤ ዛሬ በዩጋንዳ ተካሂዷል። ጉባኤው በዩጋንዳ ፕሬዝዳንት ዮዌሪ ጎንታ ሙሴቬኒ በተደረገ ግብዣ የተካሄደ ነው። በጉባኤው ኢትዮጵያ፣ ግብጽ፣ ኬንያ፣ ዩጋንዳ፣ ጅቡቲና ሶማሊያ ተሳትፈዋል። በመከላከያ ሚኒስትር ኢንጂነር አይሻ መሐመድ የተመራው የኢትዮጵያ ልዑክ በጉባኤው ተሳትፏል። በተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽንና በአፍሪካ ህብረት የኢትዮጵያ ቋሚ መልእክተኛ አምባሳደር ሂሩት ዘመነም ተሳታፊ ሆነዋል። ጉባኤው በዋነኝነት አዲሱ የአፍሪካ ህብረት የሶማሊያን ተልእኮ በማጠናከር በሶማሊያና በቀጠናው የተጋረጠውን የሽብርተኝነት የማንሰራራት ሁኔታን መመከት ላይ ያተኮረ መሆኑን በካምፓላ የኢትዮጵያ ኤምባሲ መረጃ ያመለክታል። ጉባኤው ከሚያዝያ 14 ጀምሮ ወታደራዊ ሲኒየር ኦፊሻሎች፣ የቋሚ ጸሐፊዎች፣ የመከላከያ ሚኒስትሮችና የውጭ ጉዳይ ሚኒስትሮች ባሉበት በእነሱ ደረጃ ተካሂዷል። አስቸኳይ የመሪዎች የጋራ ጉባኤው ላለፉት 3 ቀናት በተደረጉ ስብሰባዎች ላይ በቀረቡ አጀንዳዎች ላይ መክሯል። የመከላከያ ሚኒስትር ኢንጂነር አይሻ መሐመድ ባደረጉት ንግግር የሶማሊያ መንግስት እስካሁን የሄደበትን መንገድ አድናቆት የሚሰጠው ቢሆንም የጸጥታ ተቋማትን የማጠናከር የማቀናጀት ስራ ላይ አበክረው መስራት እንደሚገባ አስገንዝቧል። ኢትዮጵያ በሶማሊያ ዘላቂ ሰላም እንዲሰፍን ሶማሊያ የጸጥታ ኃይል በራሱ አቅም ግዳጅ የመወጣት አቅም ላይ እስኪደርስ ድረስ ድጋፍ ማድረጓን እንደምትቀጥል አረጋግጠዋል። ፋይናንስን በተመለከተም አሁንም ከነባርና አዳዲስ የፋይናንስ ምንጮች ድጋፍ ለማግኘት ከሚደረገው ጥረት በተጨማሪ አዳዲስ ኢኒሺያቲቮች ተግባራዊ ማድረግ እንደሚገባ አመልክተዋል። የአፍሪካ ህብረት እስካሁን ህብረቱ ለአደጋ ጊዜ መጠባበቂያ ክምችት ላይ አሚሶምን ለመደገፍ የሄደበትን መንገድም አድንቀዋል። አፍሪካውያን በሶማሊያ ሰላምና መረጋጋት እንዲሰፍን በፓን አፍሪካኒዝምና በአፍሪካ አንድነት የጋራ መንፈስ የሶማሊያን መንግስት እንዲያግዙ ኢትዮጵያ ጥሪ ታቀርባለች ብለዋል። በአሚሶም ጥላ ስር ወታደር ያዋጡ ሀገሮች በበኩላቸው በቀጣይ የአልሸባብን በአዲስ መልክ የመደራጀት እንቅስቃሴ ለመግታት በጋራ እንደሚሰሩ በመግለጽ ኤምባሲው ያወጣው መረጃ አመልክቷል። መረጃው የኢትዮጵያ የዓለም የምግብ ፕሮግራም በጋዛ ውስጥ የምግብ ክምችት ማለቁን አስታውቋል። የእስራኤል ጦር ወደ ጋዛ የሚገባውን እርዳታ እንዳይገባ መከልከሉን ተከትሎ የተባበሩት መንግስታት የዓለም ምግብ ፕሮግራም የምግብ ክምችት በጥቂት ቀናት ውስጥ ይጠናቀቃል ብለዋል። ዝርዝር መረጃውን ዙበይዳ ሐሰን አዘጋጅቷለች። የዓለም የምግብ ፕሮግራም በጋዛ ውስጥ የምግብ ክምችት ማለቁን አስታውቋል። በተባበሩት መንግስታት ድርጅት የዓለም የምግብ ፕሮግራም የእስራኤል ጦር ወደ ጋዛ የሚገባውን እርዳታ እንዳይገባ መከልከሉን ተከትሎ የምግብ ክምችቱ እንደተሟጠጠበት ነው ያስታወቀው። እንደ ተቋሙ ገለጻ ከሆነ የመጨረሻ የምግብ ክምችቱን ሆች ሚል ኪችን ለተባለው ተቋም በትናንትናው ዕለት አስረክቧል። ሆች ሚል ኪችን የተባለው ተቋም በጋዛ ለሚገኙ ዜጎች በዚህ ጦርነት ወቅት ብቸኛ ምግብ በማብሰልና በማቅረብ ትብብር እያደረገ ያለ ተቋም ነው። በትናንትናው ዕለትም ከዓለም የምግብ ፕሮግራም የተሰጠው የመጨረሻ የምግብ ክምችት በጥቂት ቀናት ውስጥ ይጠናቀቃል ተብሎ ይጠበቃል። ተቋሙ ምንም እንኳን በዚህ ከባድ ወቅት ትብብር እያደረገ ቢሆንም በቀን ውስጥ ለጋዛውያን ከሚያስፈልጋቸው የምግብ አቅርቦት 25% ብቻ እየሸፈነ እንደሚገኝ ነው ዘ ናሽናል በዘገባው ያመለከተው። የዓለም የምግብ ፕሮግራም እንዳስታወቀው ከፈረንጆቹ ማርች 2 ጀምሮ ወደ ጋዛ ምንም አይነት ምግብ፣ ነዳጅና መድኃኒት እንዳይገባ መከልከሉ ለዚህ እንደዳረገውም ነው የተነገረው። የእስራኤል ባለስልጣናት ይህንን ያደረጉት ሐማስ ታጋቾቹን
እንዲለቅ ለማስገደድ ነው ያሉ ቢሆንም የመብት ተሟጋቾች በበኩላቸው ይህ የረሃብ ስትራቴጂ እንደ ጦር ወንጀል ሊቆጠር የሚችል ነው በማለት እገዳውን በጥብቅ እየተቃወሙትም ይገኛሉ። እስራኤል ወደ ጋዛ ምንም አይነት የሰብአዊ እርዳታና የንግድ አቅርቦቶች እንዳይገቡ ከከለከለችበት ጊዜ ጀምሮ ለ7 ተከታታይ ሳምንታት ምንም ምርት ወደ ጋዛ እንዳልገባም ተገልጿል። ይህም በጋዛ ሰርጥ እስካሁን ካጋጠመው ችግር ሁሉ የከፋ እንደሆነና አነስተኛ ገበያዎችና የምግብ ስርዓቶቹ ይበልጥ እየተዳከሙ እንደሚገኝም ነው የተነገረው። እገዳው ከተጣለበት ጊዜ ጀምሮ በተኩስ አቁም ስምምነት ወቅት ከነበረው 1400 በመቶ ጭማሪ ይህም ደግሞ አስፈላጊ ምግቦች እጥረት እንዲፈጠር እንዲሁም ከ5 ዓመት በታች ያሉ ህጻናት፣ እርጉዝና የሚያጠቡ እናቶች፣ አቅመ ደካሞችና ተጋላጭ የሆኑ ሰዎች ላይ ከፍተኛ የሆነ የአመጋገብ ስጋት እንደፈጠረባቸውም ተመላክቷል። አሸማጋይ አካላት የሰላም ስምምነት እንዲደረግ እየጣሩ መሆኑ ሲነገር የሐማስ ባለስልጣናት በበኩላቸው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በፈረንጆቹ ቀጣይ ወር መካከለኛው ምስራቅን ከመጎብኘታቸው በፊት ስምምነቱን ለማድረግ በጥረት ላይ መሆናቸውንም አስታውቋል። የመረጃ ምንጮች እንዳመላከቱት የሐማስ ተወካይ የሆኑት ካህሊን አልሃያ፣ ዛህር ጃባሪንና ኒዛላ አብደላህ ከግብጽ አሸማጋዮች ጋር ለመነጋገር ሐሙስ ማምሻውን ካይሮ መግባታቸውም ተጠቁሟል። ዘናሽናል በዘገባው እንዳመላከተው ከሆነ በሁለቱ ወገኖች መካከል በካይሮ የተደረገው ስምምነት ከባድ የነበረና ሐማስ በከፊል የሚደረገውን ስምምነት ተቀብሎ ሙሉ በሙሉ ማቆም የሚለውን ስምምነት እንዳልተቀበለ ተነግሯል። ሐማስ እንደሚለው በግማሽ ሳይሆን ሙሉ ስምምነት እንደሚፈልግም ነው የተናገረው። እስራኤል ደግሞ በበኩሏ የተኩስ አቁም ስምምነቱ የመጀመሪያው ምዕራፍ እንዲራዘም እንደምትፈልግም አስታውቃለች። የተኩስ አቁም ስምምነቱ ሙሉ በሙሉ መሆን አለበት የሚለው ሐማስ የእስራኤል ጦር ከጋዛ ሰርጥ እንዲወጣ የሰብአዊ እርዳታ እንዲገባና ስምምነቱ ለ5 ዓመታት የሚደረግ ከሆነ በአንድ ጊዜ ሁሉም ታጋቾችን ለመልቀቅ እንደሚስማማ አስታውቋል ሲል ፍራንስ 24 ዘግቦታል። እስራኤል በጋዛ እያደረገች ባለው ጦርነት እስካሁን ከ51300 በላይ ፍልስጤማውያን መሞታቸውን የጋዛ ጤና ሚኒስቴር በመረጃው አመላክቷል። ፍሬንች 24 ደግሞ ከ2000 በላይ የሚሆኑት እገዳ ከተጣለበት ጊዜ ጀምሮ የሞቱ መሆናቸውን አስታውቋል። በጦርነቱ በርካታ መሰረተ ልማቶች መውደማቸውንና ከፍተኛ ሰብአዊ ጥሰቶች እንዳለም በተደጋጋሚ ተዘግቧል። መረጃው የዘናሽናል ነው። በታይላንድ ባህር ላይ በተከሰከሰ መለስተኛ አውሮፕላን የ6 ፖሊሶች ህይወት ማለፉ ተሰማ። በታይላንድ የፖሊስ አባላቶች የፓራሹት ልምምድ የሚያደርጉበት አነስተኛ መለማመጃ አውሮፕላን በመከስከሱ 6 የፖሊስ አባላቶች መሞታቸውን የሀገሪቱ ፖሊስ አስታውቋል። አውሮፕላኗ በዛሬው ዕለት ከታይላንድ ዋና ከተማ 130 ኪሎ ሜትር ርቀት ላይ በምትገኘው አሞ በምትባል አካባቢ ውሃ ላይ መከስከሱ ተገልጿል። 5 የፖሊስ አባላቶች ወዲያው በአደጋው ህይወታቸው ያለፈ ሲሆን አንደኛው ግን ለሕክምና ሆስፒታል ከተወሰደ በኋላ ህይወቱ እንዳለፈ የታይላንድ ፖሊስ በፌስቡክ ገጹ አስታውቋል። ስለ አደጋው ትክክለኛና የተጣራ መረጃ ለማግኘት የሚመለከታቸው አካላት የአውሮፕላን አደጋ ምክንያት ለማወቅ ጥቁር ሳጥኑን በመመርመር ላይ መሆናቸውን ቢቢሲ ዘግቧል። ሩሲያና ዩክሬን ስምምነት ላይ ለመድረስ መቃረባቸውን ትራምፕ ተናገሩ። ፕሬዝዳንት ዶናልድ ትራምፕ ሩሲያና ዩክሬን ስምምነት ላይ ለመድረስ መቃረባቸውን አስታውቋል። የትራምፕ መልእክተኛ ስቲቭ ዊትኮቭ ከፕሬዝዳንት ቭላዲሚር ፑቲን ጋር ከተወያዩ ከሰዓታት በኋላ ነው ፕሬዝዳንቱ ይህን ያሉት። ጥሩ ድርድር መደረጉን ጠቁሟል። በድርድሩ ዩክሬን አልተገኘችም። ሩሲያና ዩክሬን በከፍተኛ ባለስልጣናት ደረጃ ተገናኝተው ስምምነቱን እንዲያገባድዱ ትራምፕ ጠይቀዋል። ፕሬዝዳንት ቮሎዲሚር ዜሌንስኪ ዘላቂ የተኩስ አቁም ስምምነት ለማድረግ ሩሲያ ላይ ጫና መደረግ አለበት ብለዋል። ለአሜሪካ ባቀረበችው የተኩስ አቁም ስምምነት መሰረት ዩክሬን የተወሰኑ ግዛቶቿ በሩሲያ ስር እንዲሆኑ ትፈቅዳለች። ሩሲያ የክሪሚያ ቀጠናን በይዞቷ ስር እንድታስቀጥል የሚፈቅዱ ትራምፕ ተናግረዋል። ዜሌንስኪ ግን ይህን ሐሳብ ነቅፈዋል። ሩሲያ 20 በመቶ የዩክሬንን ግዛት በጦርነቱ አማካኝነት በቁጥጥር ስር አድርጋለች። የትራምፕ መልእክተኛና ፑቲን ሞስኮ ሲገናኙ ለአራተኛ ጊዜ ነው። የፑቲን አማካሪ ዩሪ ዩሽካቭ ውይይቱ በጣም ጠቃሚ ነበር ብለዋል። በዩክሬን ጉዳይ ብቻ ሳይሆን በሌሎች ዓለም አቀፍ ጉዳዮች በተመለከተም የአሜሪካና የሩሲያ ተወካዮች እንዲቀራረቡ በር ከፍቷል ሲሉ አክለዋል። ፑቲን ጦርነቱ ከተጀመረ ለመጀመሪያ ጊዜ ከዜሌንስኪ ጋር ለመነጋገር ዝግጁ መሆናቸውን ባለፈው ሳምንት ገልጸዋል። ለፋሲካ የተደረሰውን የተኩስ አቁም ስምምነት ለ30 ቀናት የማራዘም እቅዶች ነበሩ። ዜሌንስኪ የክሪሚያ ቀጠናን በሩሲያ እጅ መተው ተቀባይነት የሌለው ነው ብለው ሲከራከሩ ቢቆዩም አሁን ግን ከተኩስ አቁም ስምምነት በኋላ ሌሎች ነጥቦች ላይ መነጋገር እንደሚቻል ገልጸዋል። ቀጠናውን ለማስመለስ በቂ መሳሪያ እንደሌላቸው አክለዋል። አሜሪካ ለተኩስ አቁም ስምምነት ለአውሮፓ ባለስልጣናት ባቀረበችውና
ሮይተርስ በተመለከተው እቅድ እንደተጠቀሰው የዩክሬን ደህንነት ማስጠበቅ አንደኛው ግብ ነው። ለዩክሬን ደህንነት ማስተማመኛ መስጠት እንዳለ ሆኖ ዩክሬን የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶን እንድትቀላቀል ይደረጋል ተብሏል። የተኩስ አቁም ስምምነት ላይ ከተደረሰ በኋላ በሩሲያ ይዞታ ስር ስላሉ የዩክሬን ግዛቶች ውይይት እንደሚጀመር ይህ የተኩስ አቁም ሰነድ ያመለክታል። ውይይቱ ሲጠናቀቅ ጥሩ ስምምነት ላይ እንደርሳለን ሲሉ ትራምፕ ተናግረዋል። በየሳምንቱ 5000 ዩክሬናውያን እና ሩሲያውያን የሚሞቱበትን ጦርነት እንደሚያስቆሙ ትራምፕ ገልጸዋል። ለአሜሪካ ለምታቀርበው የተኩስ አቁም ስምምነት እቅድ በመላሹ የዩክሬን የከበሩ ማዕድናት እንደምታገኝ ሲገለጽ ቆይቷል። የአሜሪካው መልእክተኛ ስቲቭ ዊትኮፍ ከፕሬዝዳንት ቭላዲሚር ፑቲን ጋር ለመገናኘት ሞስኮ በነበሩበት ዕለት ከሩሲያ ከፍተኛ ጄኔራሎች አንዱ የሆኑት ያሮስላቭ ሞስሌካ በዋና ከተማ ውስጥ መኪና ላይ በተጠመደ ቦምብ ተገለዋል። ሁለቱ አገራትን ለማሸማገል ዲፕሎማሲያዊ ጥረቶች ቢቀጥሉም ሩሲያ በዩክሬን የምትፈጽመውን ጥቃት ባለፈው ሳምንትም ቀጥላለች። ሶስተኛው ዙር የአሜሪካና ኢራን የኒውክሌር ውይይት በኦማን ዛሬ ይጀምራል። የኢራን የዜና ወኪል YJC እንደዘገበው የአሜሪካው ቡድን ቅዳሜ ጠዋት ኦማን የደረሰ ሲሆን በመጀመሪያ የኦማን የውጭ ጉዳይ ሚኒስትርን ያገኛል ተብሎ ይጠበቃል። የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ ዩናይትድ ስቴትስ ልዩ ተወካይ ስቲቭ ዊትኮፍ ድርድሩን ይመራሉ ተብሎ ይጠበቃል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃኢ ከድርድሩ በፊት በትዊተር ገጻቸው ላይ ባሰፈሩ ጽሑፍ ሌላ ወገን ወይም አሜሪካ ፍትሐዊና ተጨባጭ ስምምነት ላይ ለመድረስ ምን ያህል ቁርጠኛና ዝግጁ እንደሆነ እናያለን ብለዋል። ክቡራትና ክቡራን የነጃሺ ቲቪ የምሽት መረጃ ተመልካቾቻችን የዕለቱን የምሽት መረጃ በዚሁ አገባደድን። ከቀሪ የነጃሺ ቲቪ የምሽት መረጃ ጋር